ሃይ እንዴት ናችሁ? ይሄን ቪዲዮ ሁላችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ይሄ በጣም አስቸጋሪ አደገኛ ነገር ነው ማሳያችሁ። ኦልሞስት ስራ ጨርሼ ልወጣ አካባቢ አሁን 2 ሰዓት ተኩል አካባቢ ነው ስል ነው አንድ ህፃን ልጅ እንግዲህ ትንሽዬ ህፃን ልጅ ናት፣ የ7 ዓመት ልጅ ማለት ነው። ሳንቲም ውጣ ነው እንግዲህ ቤተሰቦቿ እየተሯሯጡ እኔ ጋር የመጡት። ሳንቲም ማውጣቷን እዚህ በራጅ ላይ አሳያችኋለሁ። እስኪ ፈጣሪ ከረዳን በፍጥነትና በጥራት ለማውጣት ተሞክራለሁ። ወደ ፕሮሲጀሩ እንሄዳለን። ሰክሽን ስጡኝ እስኪ። በጣም ዲፕ ነው። እሺ ቴንክ ዩ። ስንት ሳንቲም ነበር ያሉት? 50 ሳንቲም ነው፣ 1 ብር ነው። ኦኬ ይታየኛል የሳንቲሙ ጫፍ። ቲንክ ይዟሉ እየወጣን ነው። ኦልራይት ቲንክ ዊ አር አውት። ዶክተር አማረ የጨረስን ይመስለኛል። ያቻት 1 ብር ናት። ሶ ቢዩቲፉሊ ኮምፎርታብሊ እንደምታያት ኦልሞስት 10 ሰከንድም አልወሰደብንም አውጥተንላታል። ግን ተመልሰን ደግሞ ቼክ እናደርጋለን የጉሮሯን ሁኔታ፣ ያለችበትን ሁኔታ ቼክ እናደርጋለን። ኤኒ ብሊዲንግ ኦር ኖት ሁሉን ነገር ቼክ አድርገን ዊል ኮል ኢት ዳይ ማለት ነው። ሰክሽን ኦኬ ኤቭሪቲንግ ኢዝ ኤክሰለንት። በቃ ጨረስኩ ማለት ነው። እንግዲህ እቺ የምታያት ሳንቲም ናት እንግዲህ ሚሚዬ ውጣት የነበረው። ወላጆች መልእክቱ ምንድነው ነው? እሺ እኛስ አወጣን ይሄንን ሳንቲም። መልእክቱ ምንድነው? ልጆቻችሁም የሚጫወቱበትን ነገር እባካችሁ ትኩረት አድርጋችሁ ተመልከቱ። ወደ ሳምባቸው ሊገባ ይችላል። ይሄ ነገር ምናልባት ወደ ታች ወደ ሆዳቸውም ተገፍቶ ሊወርድ ይችላል። ያ ሲሆን በጣም አስቸጋሪ ነው የሚሆነው ከዛ በኋላ ማውጣቱ በራሱ ነው። እባካችሁ ወላጆች እባካችሁ ተጠንቀቁ። በልጆች ላይ ቀልድ የለም። ልጅ ነው እና ጥንቃቄ ብናደርግ በጣም መልካም ነው። እንዲህ አይነት ነገሮች ደግሞ ቅጽበታዊ የሆነ ጤናማን ልጅ ህይወታቸው ሊያሳጡ ይችላሉ ማለት ነው። ብዙ አይነት ባዕድ ነገሮች ስለሚገቡ በተለይ ደግሞ እንደዚህ ኬሚካላይዝድ የሆኑ እንደ ባትሪ፣ እንደ ጨሌ እንዲሁም ደግሞ የተለያዩ ነገሮች ወደ አፋቸው የሚያስገቡ ከሆነ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል። ልጆቻችንን በእንደዚህ አይነት ቀላል ነገሮች ማጣት ስለሌለብን ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤዲት የአንገት በላይ ቀዶ ሕክምና ማዕከል። አሁን በጣም ደክሞኛል። ነገ ሰርጀሪዎች አሉ። ትንሽ እጄ ረፍት ላድርግ። መልካም ምሽት። ስለ ቶንሲል ጠጠር እስኪ ልንገራችሁ። ብዙዎቻችሁ ጠይቃችሁኛል። የቶንሲል ጠጠር የሚባል አለ ወይ ብላችሁ ጠይቃችሁኛል። ከዛ በፊት እስኪ ስለ ቶንሲል ጠጠር አንድ ቪዲዮ ላሳያችሁና ትመለሳላችሁ። ይሄ ሳወጣው ያያችሁት ነገር የቶንሲል ጠጠር ይባላል። ብዙ ምክንያቶች አሉት። አንድ ቶንሲል ቢያንስ 17 የሚሆን ቀዳዳዎች አሉት። የግራም የቀኝም በድምር ወደ 30 ምናምን ቀዳዳዎች ማለት ነው። ወይም ክሪፕት እንላቸዋለን። ተለቅ ያሉ ክሪፕታ ማግና የሚባሉ 1 ወይ 2 ሊኖር ይችላል ከአንድ ቶንሲል ላይ። እነዚህ ክሪፕታዎች ወይም ደግሞ ኦፕኒንጎች ወይም ክፍተቶች የተቆራረጠ ምግብ ሊሆን ይችላል፣ ተደጋጋሚ ቶንሲል ኢንፌክሽን ሊሆን ይችላል፣ መጠጦች፣ መንበላቸው ነገሮች፣ አፋቸውን ውስጥ የሚገቡ ማንኛውም ነገሮች ወደ እነዛ ክሪፕቶች የመግባት ነገር ይኖራል። ለረጅም ጊዜ ይቆያሉ። እየተጠራቀሙ እየጠጠሩ ምን ይሆናል ማለት ነው? ጠጠር እየፈጠሩ ይመጣሉ፣ ወይም ደግሞ እየደረቁ ይመጣሉ ማለት ነው። እነዚህ ጠጠሮች ምን ችግር አላቸው ታዲያ ብለን ብንጠይቅ የተወሰኑ ችግሮች ሊያመጡ ይችላሉ። አንደኛ የአፍ ጠረን ሊያመጡ ይችላሉ። ሁለተኛ በምናስልበት ጊዜ ምናምን አንዳንዴ እየተወነጨፉ ሊወጡና አፋችን ላይ አንዳንዴ ልናያቸው እንችላለን። ሌላው ነገር ደግሞ ከተደጋጋሚ ቶንሲል ኢንፌክሽን ጋር ሊገናኙ የሚችልበት የተወሰነ ሪሌሽን ወይም ኮሬሌሽን አላቸው ማለት ነው። ህክምናቸውስ እንዴት ይሆናል ብለን ብንጠይቅ ደግሞ ሁለት መልስ አለው።
አንደኛው መልስ ምንድነው? ተደጋጋሚ በሆነ ሁኔታ ጉሮሯችንን በጨው ውሃ በማጠብ ግማሽ ሊትር ውሃ አንድ ማንኪያ ጨው አድርገን ትንሽ ለብ አድርገን ጉሮሯችን ድረስ በመስደድ ያልን በደንብ ኃይል ጉሮሯችን ስር ላይ በማጫወት ማውጣት እንችላለን። በአንድ ጊዜ አይወጣም፣ በረዘም ባለ ጊዜ ነው የሚወጣው። ወይም ደግሞ እንደዚህ እያደረግን ተደጋጋሚ በሆነ ሁኔታ ሞክረን አልስተካከል ካለ ግን ቶንሲሉን ከነ ቶንሲል ጠጠሮቹና ከነ ከረጢቶቹ ማንሳትና ማውጣት ወይም ቶንሲሌክቶሚ መስራት ይመከራል ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ። ባይ ዘ ዌይ የኤችአይቪ ኢንፌክሽን ወይም ደግሞ ሬትሮቫይራል ኢንፌክሽንስ የአፍንጫ ቶንሲል እድገት ሊያመጡ እንደሚችሉ ታውቃላችሁ? ምን ማለት ነው? እንግዲህ ኮመን አይደለም፣ የተለመደ አይደለም። ነገር ግን አዋቂዎች ላይ የአፍንጫ ቶንሲልን በምናይበት ጊዜ የተወሰነ የሚያጠራጥረ ነገር ይኖራል ማለት ነው እና ምክንያቱም አፍንጫ ቶንሲል በአዋቂዎች የተለመደ ስላልሆነ ማለት ነው እና የኤችአይቪ ኢንፌክሽን ወይም ደግሞ ኤችአይቪ ያለባቸው ሰዎች አዝ ፓርት ኦፍ ፐርሲስተንት ጀነራላይዝድ ሊምፋዴኖፓቲ ያው ሊምፍ ኖዶችንም ስለሚያጠቃ ማለት ነው። ያው ሊምፌት ቲሾች ናቸው እንደምታውቁት ቶንሲሎችም። ሶ የአፍንጫ ቶንሲል በዚህ ምክንያት ሊኖር ወይም ደግሞ ሊፈጠር ይችላል። ኦልሶ ሊምፎማዎች፣ ሌሎች እብጠቶችም ሌሎች ችግሮችም የአፍንጫ ቶንሲልን ሊያሳድጉ ይችላሉ ማለት ነው። ነገር ግን ኤችአይቪ ኢንፌክሽን የአፍንጫ ቶንሲል እድገትን ሊያመጣ የሚችልባቸው እድሎች እንዳሉ እንዳትረሱ ማለት እፈልጋለሁ። በእርግጥ የኤችአይቪ ኢንፌክሽን ህፃናትም ላይ አዋቂዎችም ላይ ያመጣል። ነገር ግን አዋቂዎች ላይ በተለይ ደግሞ በምናይበት ጊዜ አፍንጫ ቶንሲልን as part of persistent generalized lymphadenopathy a little bit of ጠርጣራ መሆን ያስፈልጋል ማለት እፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ነሽ? ዶክተር ይዟት መርፌ ልወጋት እንትና አወጣ ማለት ነው። ምንድን ነው የምትወጋት አልኩት። የነኩ ጥያቄ እኮ ትክክል ነው ማወቅ ስላለብኝ ምንድን ነው የምትወጋት ስለው መርፌ ነው አለኝ። እስቲ መርፌ እንደሆነማ ያዩት ነው ግን ውስጡ ያለው ባላ ምንድን ነው ስለው ጊዜ አይነግረኝም። ከዛም ተያያዘን ለምን ትወጋታለህ ያን ነገር ሳልነግረኝ ሳላቅ እንዴት ትወጋታለህ ተያያዘን። ከዛ እሱም ጮኸብኝ ከኔ ሁኔታ ቃለ ምናምን አለኝ። ከዛ ሌላ ዶክተር መጣና አስረዳኝ። ከዛ አይ በጣም ግለት ነበራት ያ ነገር እንዲረጋጋላት ነው አለኝ። ከዛ አሻልኩት እና ያ ሞመንት ራሱ በጣም ነበር የሚያስጠላው። በቃ ባይዘው እዚህ ጋር በጣም ፈኒና በጣም የሚያስደስት በጣም የሚያስቅ ቪዲዮ ነው። እውነት ለመናገር በጣም ብስቅ ደስ ይለኝ ነበር። ግን ሁለት ነገሮች አሉት። አንድ ቁም ነገርም አንድም የሚያዝናና ነገርም አለው። አንደኛ ሐኪሙ ምን አለ መድኃኒቱን ብትነግረው፣ ቀላል እኮ ነው አይደለ? ማንም ሰው ወደ ሰውነቱ የሚገባውን ነገር እንግዲህ የማወቅ መብት አለው። እሷ ባትጠይቅህም እንኳን የምትወጋው ልጅ ያው እሱ ደግሞ እንግዲህ መቼም አጋሩ ስለሆነች ብዬ አስባለሁ። አይ ቲንክ ይመስለኛል የምትወጋውን ነገር ማወቅ ፈልጓል እና ምን አለ በቀለል አድርገህ ብትነግረውና ይህን ነገር ብትገላግለው ጥሩ ነበረ ልጁን ከሚናድድ። ሌላው ደግሞ እንግዲህ ያው እንግዲህ እንደዛ ነው ብቻ ያው ቢነግረው ደስ ይለኝ ነበር ለማለት ነው። ሁለተኛውን ፖይንት ተውትና ቢነግረው አይ ቲንክ ልጁንም እንደዚህ ከማለት ኤኒዌይስ ኢት ዋዝ አ ፈኒ ቪዲዮ። በጣም ደስ የሚል ቪዲዮ ነው፣ ወድጄዋለሁ። ቴንክ ዩ ሶ ማች። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ።